ስለ ጤና ሲወራ ሐኪም ቤት ይካሄዳል። ስለ ዶናልድ ትራምፕ ጤና ሲወራ ግን ዋይት ሃውስ መግለጫ ያወጣል። መቼም ለሰው ልጅ ከጤና በላይ ሀብት የለውም ይባላል። ለትራምፕ ግን ከጤናው በላይ አልታመምኩም የሚለው ወሬ ትልቅ ሀብቱ ይመስላል። ባሳለፍነው ቅዳሜ ዓለም በጭንቀት ትንፋሿን ይዛ በነበር ዋይት ሃውስ እንደምትባር ጸጥ ብሎ ያ ሁሉ ጩኸትና ሰማይ የሚቀደውን ድንፋታና ድንገት ሲጠፋ የብዙዎች ጥያቄ ሰውየው በሰላም ነው የሚል ነበር። እንደተለመደው ማር አላጎ ሄዶ በጎልፍ ሜዳ ላይ እንደ ሽንኩርት እየተንከባለለ ታላቅነቱ የሚያሳይበት ቀን ነበር። ነገር ግን ባሳለፍነው ቅዳሜ ከጠዋት 11:08 ጀምሮ በወጣው መግለጫ ፕሬዚዳንቱ ዛሬ ምንም አይነት ህዝባዊ መግለጫ የላቸውም የሚል ደረቅ ዜና ይዞ ወጣ። ወዲያው ደግሞ የኢንተርኔት መንደር ወሬ በማዕበል ተናወጠ። ትራምፕ ሞቷል የሚለው ጥያቄም በየቦታው ሲንሸራሸር፣ ዎልተር ሬድ ወታደራዊ ሆስፒታል በድንገተኛ ህመም ገብቷል የሚለው ወሬ ደግሞ እንደ ሰደድ እሳት ተቀጣጥሎ ነበር። ቃል አቀባያቸው ስቲቨን ቼንግ ትራምፕ ለአሜሪካ ህዝብ እንደሳቸው ጠንክሮ የሰራ ፕሬዚዳንት የለም እያለ በኤክስ ገጹ ላይ ቢያቆዝምም የሰውየው ጤና ግን እንደ ፖለቲካ ሁሉ ግራ የሚያጋባና የሚስነጥቅ ሆኗል። ይህ በፋሲካ ሰሞን ዋይት ሃውስ ውስጥ ተዘግቶ እየሰራው ነው የሚለው ተረትም ለብዙዎቹ ታሟል የሚለውን ጥርጣሬ ከማጠናከር ውጪ ሌላ ትርጉም አልሰጠም። ለመሆኑ ይህ የ79 ዓመቱ ጎልማሳ ምነካው ኤምአርአይ ተነስቶ ውጤቱ ፍጹም ነው ሲለን ነበር። ዶክተሮቹ እንዲያል ጤነኛ ሽማግሌ አይተናናው ቅማሉኝ ብሎ ራሱን ሲያሞካሽ የነበረው ትራምፕ አሁን ግን የጤናው በመበላሸት በግልጽ የታየ ይገኛል። ለመሆኑ በ79 ዓመት ዕድሜው ኤምአርአይ ተነስቶ ውጤቱ ፍጹም ነው ማለት ምን ማለት ነው? የሰው ልጅ አካል እንደ መኪና ሞተር ሚው ሲገፋ መጎርበጡ አይቀርምን የሚለው ጉዳይ ይነሳል። ፕሬዚዳንቱ ግን ሐኪሞችን ጠይቁ እያለ በሚስጥር ተሸፋፍኗል። ዶክተር ሲን ባርባሌ መደበኛ ምርመራ ነው ቢሎም የዋይት ሃውስ 25 መግለጫ ግን ሌላ ምስጢር አውጥቷል። ትራምፕ ከክሮኒክ ቬንስ ወይ ደግሞ ኢንሰፊሸንሲ በሚባል የደም ስር በሽታ ተይዟል። ይህ ማለት ደግሞ ከእግሮቹ ወደ ልቡ የመመለስ አቅሙ ተራክሟል እንደማለት ነው። እግሮቹ እያበጡ ነው፣ ሰውነቱ እያመጹበት ነው። ፕሬስ ሴክሬታሪዋ የካሮል ሌቪት ቀላልና በእድሜ መግፋት የሚመጣ ነው ብላ ብታጣጥለውም በቆንጆ መኳኩያ ተሸፋፍኖ የነበሩት የእጆቹ መቁሰልና ማበጥ ገለያ ታሪክ ይናገራሉ። እጅ በመጨባበጥ የመጣ ነው የሚለው የዋይት ሃውስ ማስተባበያ የህፃን ልጅ ሰበብ እንዲያለማ ያለጋገር መሪ ማብራሪያ አይመስልም። እጅ በመጨባበጥ እጅ የሚገለጥና የሚቆስል ከሆነ ትራምፕ ዓለምን ሁሉ ሰላም ለማለት አስበው ነበር ማለት ነው ወይስ ደግሞ ይህ የውስጥ ደም መፍሰስና የደም ስሮች መዛባት ሌላ ምልክት አለው የሚለው ጉዳይ ዋነኛው ነው። ሰውየው ግን ጤነኝነቱ የሚጠራጠረው በሕክምና ምርመራ ብቻ አልነበረም፣ በአስተሳሰቡም ጭምር እንጂ። ገና በሁለተኛው ስልጣን ዘመኑ አሜሪካን ወደማይወጣበት አረንቋ ውስጥ ከቷቷል የተባለው ሰውዬ ሳያመዛዝን ሳያሰላሰልና የዓለም ሚዛን ሳይረዳ ዘውሎ የገባበት የኢራን ጦርነት ጤንነቱ እስኪታወቅ ድረስ አንጎሉን አድርቆታል። ትራምፕ የለመደው አለ። በቬንዙዌላ ላይ እንደተደረገው ጥቂት ሰዓታት ወታደራዊ ኦፕሬሽንና በዛቻ ብቻ የነዳጅ ዘይት መዝረፍ ጀምሯል። ኢራንም እንደ ቬንዙዌላ በቀላል የምትፈርስ በዛቻ የምትንበረከክ መስሎት ነበር። በጥቂት ቀናቱ ዘይቷን እንረከባለን፣ የአሜሪካን ኩባንያዎች እናሰማራለን በሚል ስግብግብነትም የጀመረው ይህ ጦርነትም አሁን ከአንድ ወር በላይ ሆኖት አሜሪካን እያደቀቃት ይገኛል። ባሳለፍነው ቅዳሜ የታየው የጤና መታወክም ከዚሁ የጦርነቱ ጥረት ጋር የተያያዘ እንደሆነ ብዙዎቹ ይሞግታሉ። ሰውየው ዛሬም ቢሆን ከሰዓታት በፊት ኢራን በ48 ሰዓታት ውስጥ ካልታዘዘች ጉድ ይፈላል ብለው ሲዘት ሰምተናል። ነገር ግን ጉድ የፈላው በኢራን ላይ ሳይሆን በትራምፕ ጤናና በአሜሪካ ስም ላይ ነው። የሰውየው ትልቁ ችግር ዓለምን የሚመለከትበት መነጽር አንድ ነው። ሁሉንም ነገር በንግድና በትርፍ ብቻ ያህል ሀገርን እንደ ሪል ስቴት ድርጅት ህዝብን ደግሞ እንደ ደንበኛ ይቆጥራል። ነገር ግን የሺህ ዓመታት ታሪክ ያላት ኢራን እንደ ትራምፕ ካሲኖች በቀላሉ የምትከስር ሀገር አልነበረችም። አሜሪካና ቦምብ የማይነጣጠሉ ወዳጆች ናቸው። ትራምፕ በኢራን ላይ የቦምብ ውርጅብኝ ሲያወርድ የቬትናምን ታሪክ ትምህርት የረሳው ይመስላል። ቦምብ ሀገርን የሚፈታና ህዝብን የሚያንበረክክ ቢሆን ኖሮ አሜሪካ ከቬትናም ሽንፈት ከናልባ ባልወጣች ነበር። እስቲ ቁጥሮችን ተመልከቱና አሜሪካ ምን አይነት እብደት ውስጥ እንደነበረች ተረዱ። በቬትናም ጦርነት ወቅትም አሜሪካ በ7.5 ሚሊዮን ቶን የሚጠጋ ቦምብ አዝነባለች። ይህ ምን ማለት እንደሆነ ያውቃሉ? በሁለተኛው የዓለም ጦርነት ወቅት በመላው ዓለም ላይ በአውሮፓና በእስያ ከጣለው 2.1 ሚሊዮን ቶን ቦምብ ጋር ሲነጻጸር በቬትናም ላይ ጣለው ከ3 እጥፍ በላይ ይበልጣል እንደማለት ነው። አንድ ታናሽ ሀገር ለማጥፋት ዓለምን 2 ጊዜ በላይ ያጠፋ የሚችል እሳት አወርዶባት ነበር። ግን ቬትናም አልተንበረከከችም። የሰው ልጅ መንፈስ ክብረትና ከባሩድ በላይ መሆኑን አሜሪካኖች ሊረዱ አልቻሉም። ዛሬም ትራምፕ በኢራን ላይ ያንኑ የታሪክ ስህተት እየደገመው ይገኛል።
ይላል። ቦምብ በጣልክ ቁጥር የጥላትን ቁጣ እንደምትጨምር እንጂ ፍላጎትን እንደማታጠፋው መረዳት ተሳነው ይመስላል። የአሜሪካ የጭካኔ ጥግም በቦምብ ብቻ አልነበረም ያበቃው። ኤጀንት ኦሬንጅ የተባለ መርዛማ ኬሚካል በመድኃኒት መርጫ አውሮፕላኖች አማካኝነት በቬትናም ደኖች እርሻ መሬት ላይ 20 ሚሊዮን ጋሎን ረጭቷል ተብሏል። ዓላማውን ነበር ህዝቡን አብቅሎ እንዳይበላ ተርቦ ተጠምቶ እንዲንበረከክ ማድረግ ነበር። ተፈጥሮን ማጥፋት፣ መሬትን በመረዝ የሚወለዱ ህጻናቶችን ለአካል ጉዳት ማድረግ የአሜሪካ ነጻነት አውጪ ሰራዊት ተግባር ነበር። ያ ሁሉ መርዝ፣ ያ ሁሉ ቦምብና እሳት ግን በቬትናማውያን ሀገር ፍቅር ፊት ያመድ ሆኖ ቀርቷል። አሜሪካ ዛሬ የሚያኑ ስህተት በኢራን ላይ እየደገመችው ነው። ትራምፕ ንዴቱን ለመወጣት ያወጣው ክብር ለመመለስና የአሜሪካ ውርደት ለመሸፈን በቻለው መጠን ኢራንን ይደበደብ ይሆናል። ነገር ግን 70 ሚሊዮን ቶን ቦምብ ያልበገራ ቬትናም ከሰጠቸው ትምህርት ለኢራን ይሰራል። ኢራናውያን እንደ ቬትናም ሀገር ወዳድ ህዝቦች ናቸው። በታሪክ የታየው እውነት አንዱ ደግሞ ይህ ነው። ዘመናዊ መሳሪያና በሚሊዮን የሚቆጠር ቶን ቦምብ የአሸናፊነት ማረጋገጫ አልነበሩም። አሸናፊነት ያለው ከህዝብ ልብ ውስጥ ነበር። ትራምፕ ኢራንን ንዴቱን መወጫ አድርጎታል። የራሱን የጤና መታወክ፣ የፖለቲካ ተቃውሞና የውስጥ ቀውስ ለመሸፈን ሲል ሌላ ሀገር ላይ እሳት ይጭራል። የኢራን ዘይት ለትራምፕ ደጋፊዎቹ ትልቅ ሲሳይ ይመስላቸዋል። ነገር ግን ዘይት ለመቅዳት መጀመሪያ ሰላም ያስፈልጋል። በጦርነት መታመስ ቀጠና ውስጥ ቧንቧ መዘርጋት ሳይሆን ህዝብን ማስታገስ አይቻልም ይላሉ። ትራምፕ ግን ይህን አይረዳም። እሱ የሚረዳው ቋንቋ በ48 ሰዓታት ውስጥ እጅ ካልሰጣችሁ የሚል የማስፈራሪያ ቋንቋ ብቻ ነው። ይህ ቋንቋ ደግሞ ለኢራን አዲስ አይደለም። ለአመታት ማዕቀብና ዛቻ ሲወርድባቸው ህዝቦች የትራምፕ ማስፈራሪያ አንዱ ፋሲካ ረችት እንጂ እንደ ጦርነት ዜና አይታያቸውም። ለኢራን ግን ይህ ቋንቋ ደግሞ ለኢራን አዲስ አይደለም። ለአመታት ማዕቀብና ዛቻ ሲወርድባቸው ህዝቦች የትራምፕ ማስፈራሪያ እንደ ፋሲካ ረችት እንጂ እንደ ጦርነት ዜና አይታያቸውም። ባሳለፍነው ቅዳሜ ትራምፕ በወልተር ሬድ ሆስፒታል አልጋ ላይ ተኝቶ ይሆን ወይ ደግሞ በዋይት ሃውስ ኦቫል ኦፊስ ውስጥ እየሰራው ነው በሚል ማታለቂያ ይደበቅም። አንድ እውነት ግን አለ። ሰውየው በፈጠረው የጦርነቱ ቀውስና በጤናው መታወክ መካከል ቆሟል። ያ በሜካፕ የታጀበው ገጹ፣ የእጆቹ መላጥ፣ የእግሮቹ ማበጥና ተደጋጋሚው የኤምአርአይ ምርመራ የሚያሳዩት አንድ ነገርን ብቻ ነው። ስልጣንና ጦርነት ሰውን እንጂ ሀገርን እንደማይገነቡም። ትራምፕ ኢራን ለማንበርከክ የሚጠቀምባቸው ዘዴዎች ሁሉ ከዚህ ቀደም የከሸፉም ናቸው። የኢኮኖሚ ማዕቀብ፣ የዲፕሎማሲ ተጽዕኖና አሁን ደግሞ ቀጥተኛ ወታደራዊ ጥቃት። ነገር ግን ይህ ሁሉ ጥረት አሜሪካን እንጂ ኢራንን አላደከማትም። ይልቁንም የኢራን ህዝብ አንድ እንዲቆም አድርጎታል። ትራምፕ በቬትናም የሚጣለውን ቦምብ መጠን ማሰብ ነበረበት። በዚያ ሁሉ ሰዓት ያልተንበረከከ ህዝብ ዛሬ በትራምፕ ድንፋታ ይንበረከካል ብሎ ማሰብ የውሃነት ነው። አሜሪካ በቬትናም 7.5 ሚሊዮን ቶን ቦምብ ስትል፣ የቬትናም ህዝብ ግን ዋሻ እየቆፈረ በባዶ እግሩ የተጓዘ ኃያሏን አሜሪካ ሳፍሮ አባራትም። ዛሬ ደግሞ ኢራን የራሷ የሆነ ዘመናዊ መሳሪያ፣ የራሷ የሆነ ወታደራዊ ጥንካሬና ከሁሉም በላይ ደግሞ ለማሸነፍ ምክንያት አላት። የትራምፕ ምክንያት ዘይት ነው። የኢራን ምክንያት ግን ሀገር ነው። በዘይትና በሀገር መካከል ያለው የሞራል ልዩነት ደግሞ ታሪክ ደጋግሞ ነግሮናል። ትራምፕ አሁን የገጠሙ ፈተና ሁለት ነው። አንደኛው የራሱን አካል፣ ሁለተኛው ደግሞ የኢራን ጽናት። ሰውነቱ አረፍ በል እያለው ነው። እግሮቹ መሸከም አቅቶናል እያሉት ነው። ደም ስሮቹ ደም ማዛወር አቃተን እያሉት ነው። እሱ ግን እየሰራው ነው ይላል። ይህ የስልጣን ጥም ወይስ የሞኝነት ድፍረት? ምናልባትም በታሪክ መዝገብ ላይ ኢራን ያሸነፈ ፕሬዚዳንት ተብሎ ለመጻፍ ያለው ጉጉትም ከጤናውና ከሀገሩ ደህንነት በላይ ሆኖበታል። ነገር ግን የታሪክ መዝገብ በትራምፕ ላይ የሚጽፈው ሌላ ነገር ነው። ይህ ገዛ ጤናውም የዓለም ሰላም ለዘይት ሲል አሳልፎ የሰጠ ፕሬዚዳንት ተብሎ ሊጠቀስ ይችላል። ይህ ወልተር ሬድ ሆስፒታል ምርመራ ውጤት ምን ይሁን ምን የትራምፕ ፖለቲካዊ ጤንነት ግን በከፍተኛ አደጋ ላይ ይገኛል። ባሳለፍነው ቅዳሜ የታየው ምስቅልቅል ለዚህ ትልቁ ማሳያም ነው። ፕሬዚዳንቱ የረሱን ነገር ቢኖር ቦምብና ኬሚካል ሀገርን እንደማይገነቡም ነው። አሜሪካ በቬትናም 20 ሚሊዮን ጋሎን መርዝ ረጭታ በሚሊዮን የሚቆጠር ቦምብ አወርዳ መጨረሻው ሽንፈት ነበር። ዛሬም በኢራን ላይ ያንኑ እያደረጉም ነው። ነገር ግን እንደ ቬትናም ያለ ሀገር ወዳድ ህዝብ በምንም አትበግረውም። ትራምፕ ንዴቱን ለመወጣትና የአሜሪካን ውርድ ለማካካስ በቻለው መጠን ይደበደብ ይሆናል። ነገር ግን ኢራን እንደ ቬትናም ጸንታ ቆማለች። ምክንያቱም ኢራኖች ለማሸነፍ ምክንያት አላቸው። በመጨረሻም አሜሪካ በቬትናም የፈጸመችው ግፍ ዛሬም ድረስ ጠባሷ አልጠፋም። ኤጀንት ኦሬንጅ ያስከተለው የአካል ጉዳትና የአካባቢ ብክለት ለትውልድ ተርፏል። ትራምፕ በኢራን ላይ ፈጸመ ያለው ቦምብ ውርጅብኝ ተመሳሳይ ጠባሳ ይጥላል። ነገር ግን ያ ጠባሳ አሜሪካን እንጂ ኢራንን አያጠፋም። ዓለም ባሳለፍነው ቅዳሜ በትራምፕ ሞትና ህይወት መካከል ስትወዛወዝ፣ እውነቱ ግን ያለው እዚህ ጋር ነው። ጦርነት የጀመረው ሰውዬ ራሱ በጦርነት ውስጥ እየጠፋ ይገኛል ብለዋል። ኢራን ግን እንደ ቬትናም ጸንታ ትቆማለች። ምክንያቱም ቦምብ ህዝብን እንጂ ፍላጎትን
አይገርልምና ትራምፕ ሆይ ኤምአር ውጤት ፐርፌክት ሊሆን ይችላል፣ የዓለም ሰላም ግን በአንተ ምክንያት ክሪቲካል ደረጃ ላይ ወርቋል። ወልተር ሆስፒታል ውስጥ የሚደረግ ሕክምና የደም ስሮችን ሊያክም ይችላል፣ ነገር ግን የተበላሸውን ፖለቲካና የጠፋውን ሰው ሰላም ሊመልስ አይችልም። አሜሪካ ከቬትናም ሽንፈት ያልተማረችውን ትምህርት ዛሬ በኢራን ምድር በከባድ ዋጋ ልትማረው ትገድዳለች። ያኔ ደግሞ እየሰራው ነው የሚለው የትራምፕ ቃል አቀባይ የሚከላከላት ፕሬዚዳንት ሆነ የሚመካባት ሀያል ላይኖረው ይችላል። የታሪክ ምጸት ማለት ይህ ነው። ሀያላን በገዛ እጃቸው በቆፈሩ ጉድጓድ ውስጥ ሲገቡ ማየት። የ79 ዓመቱ ጎልማሳ በ48 ሰዓታት ውስጥ ኢራን ለማንበርከክ ሲዘትም የራሱን አካል ግን በሰዓታት ውስጥ ለምርመራ ሲንበረከክ ማየት ምንኛ የሚያሳዝን ምጸት ነው። ለዛሬ አበቃንም።